ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በአመሻሹ የስፖርት የመረጃ ሰዓታችን ዳግም ተገናኝተናል። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። አርሰናልን፣ ማንቸስተር ዩናይትድን፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ በርከት ያሉ የዝውውር ጉዳዮችን እያነሳሳን ነው ቆይታን ከእናንተ ጋር የምናደርገው። ፏድባሩ የዛሬውን ፕሮግራም እየመራው ቆይታን ከእናንተ ጋር አደርጋለሁ። እናንተም ቪዲዮአችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። የዛሬውን ፕሮግራምም ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ወደ ቀዳሚው ጉዳያችን እናምራ። ብሪያን ኤምቤሞ ጥያቄያቸውን ውድቅ ካደረገባቸው በኋላ ኒውካስል ዩናይትዶች የማንቸስተር ሲቲውን ተጫዋች ለማስፈረም ፍላጎት እንዳላቸው እየተገለጸ ነው። ኒውካስል ዩናይትዶች የብሬንትፈርዱን ኮከብ ብሪያን ኤምቤሞን ጥያቄያቸውን ውድቅ አድርጎባቸዋል። ባለፈው የውድድር ዓመት በፕሪሚየር ሊጉ 20 ጎሎችን ያስቆጠረው ኤምቤሞ በዚህ ክረምት ወደ ማንቸስተር ዩናይትድ የመዞር ፍላጎቱን የገለጸ ሲሆን በሂደቱ ኒውካስል ዩናይትድ፣ አርሰናልና ቶተንሃምን ጥያቄ ውድቅ አድርጓል። የካሜሩኑ ኢንተርናሽናል አጥቂ ወደ ኦልትራፎርድ መዘዋወርን ስለሚመርጥ ማክፓይሶቹ ዝውውሩ ስላልተቻላቸው እንግዲህ መቀየር ሊኖርባቸው ይችላል። ኒውካስል ዩናይትድ የማንቸስተር ሲቲውን የ22 ዓመቱን ተስፈኛ አማካይ ጄምስ ማኬቲን ለማስፈረም ፍላጎት አሳይተዋል። ተጫዋቹ በዚህ ክረምትም ኢቲሃድን መልቀቅ እንደሚችል ተነግሮታል ሲል ዘ ክሮኒካል ዘግቧል። ፔፕ ጓርዲዮላ ለጄምስ ማኬቲ አድናቆት ቢኖረውም በሲቲ የመሃል ሜዳ ውስጥ ያለው የተጫዋች ጥራት ለባለተሰጥኦ ዕድሎችን ገድቦበታል። ይህም ደግሞ ክለቡ ለወጣቱ እንግሊዛዊ ጥያቄዎችን ለመቀበል እንዲያስብ አድርጎታል። የማንቸስተር ሲቲ አካዳሚ ውጤት የሆነው ጄምስ ማኬቲ በውሰት በወጣበት ጊዜም ችሎታውን አሳይቷል። በተለይ ከሼፊልድ ዩናይትድ ጋር ጠቃሚ የፕሪሚየር ሊግ ልምድንም አግኝቷል። ኒውካስል ዩናይትድ በጄምስ ማኬቲ ላይ ያለው ፍላጎት የሚመጣውን በከፍተኛ ደረጃ ለመወዳደር የሚችል ቡድን ለመገንባት በወጣትና ከፍተኛ አቅም ባላቸው ተጫዋቾች ላይ ኢንቨስት በማድረግ ስልታቸው ነው። ሆኖም ግን ማክፓይሶቹ በአሁኑ ጊዜ ጥሩ የመሃል ሜዳ ተጫዋቾች ያሏቸው እንደ ብሩኖ ጉማሬሽ፣ ሳንድሮ ቶናሊ እና ዡዌል ሊንተን ያሉ ተጫዋቾችን የያዙ ሲሆን የጄምስ ማኬቲ ፊርማ ጭማሪ ይሆናል ተብሎ ነው የሚጠበቀው። ይህም የመሃል ሜዳው ጄምስ ማኬቲ በሴንት ጄምስስ ፓርክ ለመደበኛ የጨዋታ ጊዜ ጠንካራ ፉክክር ሊገጥመው ይችላል። ነገር ግን የጆ ዊሎክና የሺያን ሎንግ ስታፍ መውጣት ለአዳዲስ ፈራሚዎችም ክፍት ቦታዎችን ሊፈጥር ይችላል። ወደ 20 ሚሊዮን ፓውንድ የሚገመተው ተጫዋቹ ከእድሜውና ከአቅሙ አንጻር የረጅም ጊዜ እንግዲህ ጥቅሞችን ሊያስገኝ የሚችል ተጫዋች ነው። በመሃልም ሆነ በመስመር በኩል የመጫወት ችሎታ ታክቲካዊ ተለዋዋጭነትን ይጨምራል። ይህም ደግሞ ኒውካስል ዩናይትዱ አለቃ ኤዲሃው ከፍ ያለ ግምት የሚሰጠውን ባህሪ ነው። ወጪውን በተመለከተ ማክፓይሶቹ በዚህ ክረምት አንቶኒ ጎርደንን ክለቡን እንዲለቅ ሊፈቅዱለትም ይችላሉ። የቀድሞው የቼልሲ አጥቂ ታሚ አብርሃም ሌላኛው በዚህ ክረምት ክለቡ ራዳር ላይ ያለ ተጫዋች እንደሆነ ነው እየተገለጸ የሚገኘው። ቦሩሲያ ዶርትመንድ ንግግሮችን ሲያፋጠን ጆቤ ቤሊንግሃም ውሳኔውን አሳልፏል። ቦሩሲያ ዶርትመንድ ጆቤ ቤሊንግሃምን በክረምቱ ለማስፈረም በሚያደርገው ጥረት ወሳኝ እርምጃ ወስደዋል። ታዳጊው በ2024-25 ቡድኑ ወደ ፕሪሚየር ሊጉ እንዲያልፍም ትልቅ ድርሻ ነበረው። ተጫዋቹ ድንቅ የውድድር ዘመንን ካሳለፈ በኋላ ከቡንደስሊጋ ቡድኖች ጋር ከፍተኛ ትኩረትን ስቧል። አይንትራክ ፍራንክፈርት የክረምቱ የዝውውር መስኮት ከመጀመሩ በፊት አማካዩን በቅርብ ይከታተለው ነበር። ሆኖም ግን ተጫዋቹ አሁን ላይ ወደ ቦሩሲያ ዶርትመንድ ለመዘዋወር መስማማቱን ለማወቅ ተችሏል። ከማንቸስተር ዩናይትድ ጋር የተገናኘው ቤሊንግሃም በፕሪሚየር ሊጉ የመቆየት ፍላጎት ስለሌለው ወደ ጀርመን ይዞራል ተብሎ ነው የሚጠበቀው። አሁን ላይ ጆቤ ቤሊንግሃም የአይንትራክ ፍራንክፈርትን ጥያቄ ውድቅ አድርጓል። እንግሊዛዊው ወንድሙ ከሱ በፊት እንዳደረገው ሁሉ በጀርመን ስሙን ለማስጠራት ትልቅ እድልን አግኝቷል። ዶርትመንድ ተጫዋቹን በዚህ ወር በሚጀምረው የዓለም ክለቦች ዋንጫ ላይ ቡድናቸውን መቀላቀል እንደሚችል ነው ከወዲሁ የተማመኑት። ንግግሮች ግን አሁንም በዶርትሙንድና በሰንደርላንድ መካከል እየተደረጉ ነው። ጆቤ ቤሊንግሃም በኮንትራት ውስጥ 33.7 ሚሊዮን ፓውንድ የሚደርስ የመልቀቂያ አንቀጽ አለው። ዶርትሙንድ 25.3 ሚሊዮን ፓውንድ መክፈል ብቻ ነው የሚፈልጉት። ስለዚህም አሁን ላይ በክለቦቹ መካከል ድርድር አለ።
ሆኖም ግን ጆቤ ቤሊንግሃም ለመፈረም ዝግጁ ነው። የጁድ ቤሊንግሃምን መንገድ በመከተል ላይም ይገኛል ተብሎ ይታሰባል። ጆቤ ቤሊንግሃም አሁን ላይ የታላቅ ወንድሙን የጁድ ቤሊንግሃምን ፈለግ ለመከተል የተዘጋጀ ይመስላል። የሪያል ማድሪዱ ኮከብ በ2023 ክረምት ዶርትሙንድን ለቆ ሎስ ብላንኮቹን በ88.5 ሚሊዮን ፓውንድ መቀላቀሉ ይታወሳል። ታናሹም የእሱን ፈለግ በመከተል ለዶርትሙንድ ፊርማውን ለማኖርም እጅጉን ቅርብ የሆነ ይመስላል። ጆቤ ቤሊንግሃም በ2024/25 የውድድር ዘመን በ43 ጨዋታዎች 7 የጎል አስተዋጽኦችን አድርጓል። በሚያስደንቅ ሁኔታ ጁድ ቤሊንግሃም ከበርኒንግሃም ወደ ዶርትሙንድ ከመሄዱ በፊትም በ44 ጨዋታዎች 6 የጎል አስተዋጽኦች ጋር ተመሳሳይ ነገርን ነው ማድረግ የቻለው። የዝውውር ኤክስፐርቱ እንግዲህ ቤንጃሚን ሼስኮና ቪክተር ዮከርሽ የአርሰናል ዋና ኢላማ መሆናቸውን ይገልጻል። እንደ ሪፖርቶች ከሆነ አርሰናል ቤንጃሚን ሼስኮን ወይም የስፖርቲንግ ሊዝበኑን ቪክተር ዮከርሽን ለማዘዋወር ትልቅ ገንዘብ ሊያወጡ ይችላሉ። ስሎቬኒያዊው ኢንተርናሽናል ቤንጃሚን ሼስኮ በዚህ ክረምትም ከአርሰናሎች ከፍተኛ የዝውውር ኢላማዎች መካከል አንደኛው ሲሆን ከቪክተር ዮከርሽ ይልቅ የአርቴታ ተመራጭ ምርጫም እንደሆነ እየተገለጸ ይገኛል። ቪክተር ዮከርሽ እጅግ የላቀ የጎል ሪከርድ ሲኖረው ቤንጃሚን ሼስኮ በቡንደስሊጋ ውስጥ ራሱን ማረጋገጥ ችሏል። ቡንደስሊጋ ከፖርቱጋል ከፍተኛ ሊግ የበለጠ ጠንካራ ሊግ ነው። ቪክተር ዮከርሽ በ2024/25 በ33 የሊግ ጨዋታዎች 39 ጎሎችን ከመረብ ጋር ያሳረፈ ሲሆን ሴሽኮ በ33 የቡንደስሊጋ ጨዋታዎች 13 ጎሎችንም ማስቆጠር ችሏል። ምንም እንኳን በጣም ውድ ቢሆንም ሴሽኮ ቀድሞውኑ እንግዲህ ከአውሮፓ 5 ከፍተኛ ሊግ በአንድ ውስጥ ይወዳደራል። ለአርሰናልም እንዲሁ አሰልጣኝ አርቴታም ከባድ ውሳኔ እንዲሆን እንደሚችል ጭምር ነው እየተገለጸ የሚገኘው። እንግዲህ ይህንን ተጫዋች በተመለከተ በግልጽ እንግዲህ ክለቡ በዚህ ክረምትም አዲስ አጥቂ ያስፈርማል ተብሎ እንደሚጠበቅ ነው ዘገባዎች እያሰፈሩ የሚገኙት። የዝውውር ኤክስፐርት የሆነው ሳሚ ሞክቤል ስለ ሁኔታው ወቅታዊ መረጃን በቢቢሲ ጥያቄና መልስ ፕሮግራም ላይ ለአርሰናል ደጋፊዎች አቅርበዋል። ቪክተር ዮከርሽ ወይም ቤንጃሚን ሼስኮን የመፈረም እድላቸው ሰፊ ነው ተብሎ የተጠየቀው ሞክቤል የኒውካስል ዩናይትድ አሌክዛንደር ኢሳክ በመጀመሪያ የአርሰናል ዋና ኢላማ ነበር፣ ነገር ግን ያ ስምምነት አሁን ላይ ከዝርዝሩ ውጪ ነው። አሌክዛንደር ኢሳክ ሁልጊዜም የክለቡ ዋና ኢላማ ነበር፣ ነገር ግን ድርድሩ ሳይጀመር ከዝውውሩ ወጥተዋል። ስለዚህም ከቪክተር ዮከርሽ ወይም ከቤንጃሚን ሼስኮ አንዱን ከመምረጣቸው በፊት የሁለቱንም ተጫዋቾች ዝውውር ሁኔታ እያጣሩ ነው። ቤንጃሚን ሼስኮ በኤምሬትስ ቦርድ ውስጥም ትልቅ ድጋፍ አለው፣ ነገር ግን በጣም ውድ የሆነ ስምምነት ነው። ነገር ግን አንድሪያ ቤርታ የስፖርት ዳይሬክተር ሆኖ ከተሾመ በኋላ የቪክተር ዮከርሽ ወደ አርሰናል የመዘዋወር እድሉም ጨምሯል። ዋጋ በአርሰናል ቁልፍ ነገር ነው። አንዳንድ ዘገባዎች ቤንጃሚን ሼስኮ 93 ሚሊዮን ፓውንድ ሊያወጣ እንደሚችል ያመለክታሉ። ቪክተር ዮከርሽ የበለጠ ለአርሰናል ጥሩ ዋጋ አለው። ነገር ግን ሼስኮ ሁልጊዜም ኢላማቸው ስለነበረ ክለቡ ለረጅም ጊዜ ኢላማቸው መውጣትም አይፈልጉም። ስለሆነም በክረምቱ የቤንጃሚን ሼስኮ መምጣት የተሻለ እድል አለው ተብሎ ነው አሁን ላይ እየታሰበ የሚገኘው። ሪያል ማድሪድ ከተጠባቂው ዝውውር ራሱን ሊያገል ነው። ሪያል ማድሪዶች የቀድሞውን የማንቸስተር ዩናይትድ ተጫዋች ለማስፈረም እንግዲህ በጣም በትልቁ እንግዲህ እየተንቀሳቀሱ እንደሚገኙ ዘገባዎች ያሳያሉ። አልቫሮ ፈርናንዴስ ካሬራስን መፈለጋቸውን ለማቆም እየተዘጋጁ እንደሚገኙ የሚያሳዩ ዘገባዎች እንግዲህ እየወጡ እንደነበር ነው እየተገለጸ የሚገኘው። ነገር ግን አሁን ላይ ተመልሰው ወደ ዝውውሩና የፊፋ የዓለም ክለቦች ዋንጫ ውድድር ላይ ለማካተትም እቅዶች እንዳላቸው ይነገራል። ማርካ እንደዘገበው ከሆነ ግን ቤኔፊካ የስፔናዊውን የመልቀቂያ ማፍረሻ 50 ሚሊዮን ዩሮ እንዲከፍሉ ስለሚፈልጉ የማድሪድ ጥያቄን ለመቀበል ፍቃደኛ ያልሆኑም። የ22 ዓመቱ የሎስ ብላንኮቹ የግራ መስመር ተከላካይ ቀዳሚ ኢላማ ቢሆንም ለተከላካዩ ከ35 እስከ 40 ሚሊዮን ዩሮ በላይ ግን መክፈል አይፈልጉም። ሪያል ማድሪድ የቀድሞ የማንቸስተር ዩናይትዱን የግራ ተከላካይ ለማዘዋወር ሲዘጋጁ የእሱ ዝውውር ካልተሳካ እንግዲህ በምትኩ አሌሃንድሮ ግሪማልዶን ከባየር ሌቨርኩዘን ለማስፈረምም ዝግጁ ናቸው። ተከላካዩ እንግዲህ በክረምቱ ወደ ሳንቲያጎ ቤርናቢው ከተዘዋወረ አሰልጣኝ ሻቪ አሎንዞ ጋር እንዲገናኝ የሚያደርገዋል። የ29 ዓመቱ ተጫዋች ወደ ትልቅ ክለብ የሚሄድ ፍላጎት እንዳለው የታወቀ ሲሆን ግሪማልዶ ከባርሴሎና ጋር ግንኙነት ቢኖረውም ወደ ማድሪድ የመዘወር ፍላጎት እንደሚኖረው ግን ተነግሯል። ሎስ ብላንኮቹ አዲስ የግራ ተከላካይ ለማስፈረም እስከ ጁን 10 ድረስ ጊዜ ያላቸው። ፌርላንድ ሜንዲ ለዓለም ክለቦች ዋንጫም ብቁ አይደለም። ከ2024/25 የውድድር ዘመን የመከላከል ችግራቸውን ለማረምም የመሀል ተከላካይ ዲን ሃውችሰንን እና የቀኝ ተከላካይ ትሬንት አሌክዛንደር አርኖልድን አስፈርመዋል። አልቫሮ ካሬራስ በማንቸስተር ዩናይትድ አካዳሚ ውስጥ ለመጫወት ወደ እንግሊዝ ከመሄዱ በፊት በሪያል ማድሪድ የወጣት ቡድን ውስጥም ተጫውቶ ነበር። የስፔን ከ21 ዓመት በታች ተጫዋች ባለፈው ክረምትም ቤኔፊካን በቋሚነት ተቀላቅሏል። እናም በፍጥነት በቦታው ላይ አውሮፓ ላይ ካሉ ተስፋዎችም አንዱ ሆኖ ራሱን አሳይቷል። በዚህ ክረምትም ከሚጠበቁ ፊርማዎች መካከል አንደኛው ይሆናል ተብሎ ነው የሚጠበቀው።
ጃክ ግሪሊሽ ሊለቅ ሲሆን አይት ኑሪ ደግሞ ወደ ኢቲሃድ መጥተዋል። የማንቸስተር ሲቲው ኮከብ ጃክ ግሪሊሽ በዚህ ወር በሚጀምረው የፊፋ የዓለም ክለቦች ዋንጫ ከቡድኑ ስብስብ ውጭ እንደሚሆን ተነግሯል። ሲቲዝኖቹ በጁን 18 ከዋይዳድ ጋር በሚያደርጉት የምድብ ጨዋታ ውድድሩን የሚጀምሩ ይሆናል። በምድቡም 3 ጨዋታዎችን ያደርጋሉ። ከጋዜጠኛ ማትለው በወጣ ዘገባ መሰረት እንግሊዛዊው የክንፍ ተጫዋች በክረምት ከኢቲሃድ ስቴዲየም ሊወጣ እንደሚችል ተነግሯል። በፔፕ ጓርዲዮላ ቡድን ውስጥ ቦታውን ለማግኘት ስለተቸገረ የቀድሞ የአስተን ቪላ ኮከብ በክረምቱ መልቀቁ ምክንያታዊ ይመስላል። ማትላው ሲናገር ጃክ ግሪሊሽ ማንቸስተር ሲቲን መልቀቅ እየጀመረ ነው። ከዓለም ክለቦች ዋንጫ ቡድንም ውጪ ይሆናል። ይህም ደግሞ ብዙ የፕሪሚየር ሊግና የሌሎች ሊጎች ክለቦችም ፍላጎት ይጠበቃል። በ2024/25 የውድድር ዘመን ግሪሊሽ በፕሪሚየር ሊጉ 7 ጨዋታዎችንና 4 የቻምፒየንስ ሊግ ጨዋታዎችን ቋሚ ሆኖ ጀምሯል። በአጠቃላይ 32 ጨዋታዎችን አድርጎ 3 ጎሎችንና 5 አሲስቶችን ያደረገው የ29 ዓመቱ የክንፍ አጥቂ ማንቸስተር ሲቲን ከአስተን ቪላ በ2021 ክረምት በ117.5 ሚሊዮን ዩሮ ወይም በ100 ሚሊዮን ፓውንድ እንደሆነ ይገመታል። ትልቅ ዋጋ እንግዲህ የተቀላቀለ ሲሆን ከዚያ ጊዜ ጀምሮ 157 ጨዋታዎችን አድርጎ 17 ጎሎችንና 23 አሲስቶችን አድርጓል። ግሪሊሽ 3 የፕሪሚየር ሊግ ዋንጫዎችንና 1 የአውሮፓ ቻምፒየንስ ሊግ ዋንጫን ማንሳት ችሏል። በኢቲሃድ የሚቆይ ከሆነ እንግሊዛዊው ከጀረሚ ዶኩና ከኦማር ማርሙሽ ጋር ፉክክር ይጠብቀዋል ተብሎ ነው የሚታሰበው። ሌላኛው ማንቸስተር ሲቲ በክረምቱ የወልቭሱን ተከላካይ ራያን አይት ኑሪን አስፈርመዋል። ማንቸስተር ሲቲ የወልቭሱን የግራ መስመር ተከላካይ ራያን አይት ኑሪን በክረምቱ የዝውውር መስኮት እንደሚያስፈርሙ ተረጋግጧል። አልጄሪያዊው በዚህ የዝውውር መስኮትም የፔፕ ጓርዲዮላ ኢላማ ተደርጎ እንደነበር የሚታወስ ነው። ሲቲዝኖቹ አዲስ የግራ መስመር ተከላካይ ለማስፈረም ያሰቡ ይመስላሉ። ጋርዲዮላ ከቦርንመዙ ተከላካይ ሚሎስ ኪርኬዝ ጋር ስሙ ተያይዞ ነበር። ነገር ግን ለኪርኬዝ ዝውውር ከሊቨርፑል ፉክክር ሊገጥመው ይችላል። አይት ኑሪ ሲቲዎችን እንግዲህ ለመቀላቀልም 50 ሚሊዮን ፓውንድ ለወልቭስ ይከፈላል ተብሎ ነው የሚጠበቀው። ሪያል ማድሪድ እና ማንቸስተር ዩናይትድ በሁለት ዝውውሮች ላይ ተገናኝተዋል። ሪያል ማድሪድ የማንቸስተር ዩናይትዱን አጥቂ ራስመስ ሆይለንድን በክረምቱ በውሰት ውል ለማስፈረም ፍላጎት እንዳላቸው ተዘግበዋል። እንደ ዲፌንሳ ሴንትራል ዘገባ ከሆነ ማንቸስተር ዩናይትድ በዚህ ዝውውር ደስተኛ ናቸው። በ2024/25 የውድድር ዘመን ጎል ማስቆጠር የተሳነው የማንቸስተር ዩናይትድ አጥቂ በክረምቱ መልቀቁ ትልቅ አማራጭ ነው። የዴንማርክ ኢንተርናሽናል በዚህ ክረምት ከኦልትራፎርድ መልቀቅ ጋር ተያይዟል። በአጠቃላይ በፕሪሚየር ሊጉ 32 ጨዋታዎችን አድርጎ 4 ግቦችን አስቆጥሯል። ሆኖም ግን ሪያል ማድሪድ ለ22 ዓመቱ አጥቂ ምርጡ መድረሻ ላይሆን ይችላል። ነገር ግን የኬሊያን ምባፔ መገኘትን ተከትሎ ዋስትና ያለው ጀማሪ አይሆንም። ይህ ማለት ራስመስ ሆይለንድ በጣም የተገደበ የጨዋታ ጊዜን በሳንቲያጎ ቤርናቢው ያገኛል ማለት ነው። ለሎስ ብላንኮቹ የቀድሞ የሴሪ አጥቂ ጥሩ ሁለተኛ ምርጫ ሊሆን ይችላል። የተጫዋቹን ደሞዝ ብቻ እንደሚሸፍኑና የውሰት ክፍያን እንዳይከፍሉ መደረጉም የበለጠ ይጠቅማቸዋል። ራስመስ ሆይለንድ በ2023 ክረምት ከአታላንታ ማንቸስተር ዩናይትድን በ72 ሚሊዮን ፓውንድ የተቀላቀለ ሲሆን ከዚያን ጊዜ ጀምሮ ለዩናይትድ 95 ጨዋታዎችን አድርገው 26 ጎሎችን ሲያስቆጥር 6 አሲስቶችን ደግሞ ማድረግ የቻለ ተጫዋች ነው። በተጨማሪም ማንቸስተር ዩናይትድ የአንድሬ ኦናናን ምትክም ሲፈልጉ የሪያል ማድሪዱን ኮከብ መመልከታቸውን ቀጥለዋል። ማንቸስተር ዩናይትድ አንድሬ ኦናናን በኦልትራፎርድ ለመተካት እየፈለጉ ያሉ ይመስላል። ግብ ጠባቂው በዚህ ሲዝን አስቸጋሪ ሁኔታዎችን ካሳለፈ በኋላ በክረምቱ እንደሚለቅ ይጠበቃል። ዩናይትዶች የሪያል ማድሪዱን ግብ ጠባቂ አንድሪያ ሉኒንን ለማስፈረምም ተያይዘዋል። ሉኒን በአሁኑ ሰዓት በሳንቲያጎ ቤርናቢው ሁለተኛ ምርጫ ነው። እንደ ዲፌንሳ ሴንትራል ዘገባ ከሆነ የስፔኑ ኃያል ክለብ የ26 ዓመቱን ተጫዋች ከ25 እስከ 30 ሚሊዮን ፓውንድ በሚጠጋ ዋጋ ለመልቀቅም ፈቃደኛ ይሆናሉ። ሆኖም ግን ይህ ዘገባ እንዳሳየው ከሆነ በሪያል ማድሪድ ቅድሚያ የሚሰጠው ሉኒን በክለቡ ማቆየት እንደሆነም ተሰምቷል። በዚህም የውድድር ዘመን የዩክሬን ኢንተርናሽናል በላሊጋ 7 ጨዋታዎችን አድርጎ 4 ጊዜ መረቡን ሳያስደፍር መውጣት የቻለበትን አጋጣሚ ነው የተመለከት ነው። ሚኬል ሜሪኖ ለባሎን ዶር ሽልማት የሀገሩን ልጅ አስቀምጧል። የአርሰናሉ አማካይ የሆነው ሚኬል ሜሪኖ በዚህ ዓመት የባርሴሎና የባሎን ዶር ተስፈኞችም እንዲሁ እንግዲህ እየተናገረ ይገኛል። ለመርዳት ስፔን የኔሽንስ ሊግ ድል እንደሚያስፈልጋትም ጠቁመዋል። የወቅቱ የአውሮፓ ሻምፒዮና በኔሽንስ ሊግ የግማሽ ፍጻሜ ጨዋታ እንግዲህ ከፈረንሳይ ጋር አድርጋ ለፍጻሜ አልፋለች። ከፖርቱጋል ጋር ደግሞ ለፍጻሜው ዛሬ ትጫወታለች።
በተደረገ ቃለ ምልልስ የቀድሞው የሪያል ሶሴዳድ ሰው ላሚን ያማል ወይም ፔድሪ አንዱ ሽልማቱን እንዲያሸንፍ ፍላጎቱ እንደሆነ ገልጿል። ሁለቱም ተጫዋቾች በዚህ የውድድር ዘመን የቻምፒየንስ ሊግ ዋንጫን ባያነሱም የባሎን ዶር ሽልማት ግን ይገባቸዋል ብሏል። ወደ ላሚን ያማል ወይም ፔድሪ እንደሚሄድ ተስፋ አድርጋለሁ። በብሔራዊ ቡድን ውስጥም አስደናቂ የውድድር ዘመንን ያሳለፉ ተጫዋቾች ናቸው። ቻምፒየንስ ሊግን አላሸነፉም፣ ነገር ግን ዓመቱን ሙሉ በምርጥ ደረጃ ላይ መሆናቸውን አሳይተዋል። ይህንንም በተደጋጋሚ ተመልክተናል። ላሚን ያማልና ፔድሪ በዚህ የውድድር ዓመት ለሃንስ ፍሊክ ባርሴሎና ጎልተው የወጡ ሲሆን በስፔን ውስጥም ላሊጋ፣ ሱፐር ኮፓ ደ ኢስፓናን አሸንፈዋል። በኔሽንስ ሊግ ደግሞ ለፍጻሜ ደርሰዋል። ዛሬ ፍጻሜውን ጨዋታ ያደርጋሉ። እናም ደግሞ የነሱ ተፎካካሪዎች እንግዲህ ባከብረም ሽልማቱ ግን አንዳቸውን እንዲያሸንፉ ፈልጋለሁ ሲል ነው ሚኬል ሜሪኖ የተናገረው። ስፔን እንግዲህ ከፈረንሳይ ጋር ባደረገችው ጨዋታ ስፔን አሸንፋ ወደ ፍጻሜው ማለፏ የሚታወስ ነው። በዛ ጨዋታ ላይ ደግሞ ሌላኛው የባሎን ዶር እጩ ከነበረው ኦስማን ዴምቤሌ ጋር ትልቅ ፉክክር ውስጥ ገብተው እንደነበር ይታወሳል። ላሚን ያማል በጨዋታው ላይ ግን 2 ጎሎችን አስቆጥሮ ሀገሩን ለፍጻሜ ማብቃቱ የሚታወስ ጉዳይ እንደሆነ ነው የተገለጸው። የአትሌቲኮ ማድሪዱ የአጥቂ ስፍራ ተጫዋች የሆነው ሁሊያን አልቫሬዝ በዚህ ክረምት ላይለቅ እንደሚችል የሚያሳዩ መረጃዎች በስፋት እየወጡ እንደሚገኙ ነው ዘገባዎች እያሳዩ የሚገኙት። እንግዲህ ሁሊያን አልቫሬዝን ይለቃል የሚሉ ዘገባዎች በተደጋጋሚ ሲወጡ ነበር። ነገር ግን የአትሌቲኮ ማድሪዶ ፕሬዚዳንት ኤንሪኮ ሴሬዞ በአርሰናልና በሌሎች ትልልቅ ክለቦች የሚፈለገው ሁሊያን አልቫሬዝ የወደፊት ሁኔታ ወቅታዊ መረጃን ሰጥተዋል። አርሰናሎች አዲስ 9 ቁጥር ለማግኘት ገበያው ላይ ናቸው። አይናቸውንም በአርጀንቲናዊ ላይ እንዳደረጉ ተነግሯል። ሁሊያን አልቫሬዝ ባለፈው ክረምት ከማንቸስተር ሲቲ ወደ ዋንዳ ሜትሮፖሊታኖ ስቴዲየም የተዘዋወረ ሲሆን በስፔን ትልቅ ተወዳጅነትን አግኝቷል። የ25 ዓመቱ አጥቂ ለሎስ ሮኪ ብላንኮቹ 29 ጎሎችን አስቆጥሮ 7 አሲስቶችን ማድረግ ሲችል በዚህ ዓመት ለአትሌቲኮ ማድሪድ 54 ጨዋታዎችን ብቻ ማድረግ ችሏል። ተጫዋቹ ቀድሞውኑ ወደ ኤምሬትስ እንደሚሄድ እየተነገረ ነው። በሰሜን ለንደኑ ክለብ በኩልም በቡድናቸው ውስጥ የተረጋገጠ 9 ቁጥር ማስፈረም ይፈልጋሉ። ጋብሪኤል ሄሱስ የሚጠበቀውን ያክል መሆን አልቻለም። ስለሆነም በዚህ ክረምት አዲስ የመሃል አጥቂ እንደሚያመጡ ይጠበቃል። አርሰናል በዚህ ሲዝን በድጋሚ የፕሪሚየር ሊግን ዋንጫ ካጣ በኋላ በዚህ ክረምት ቦታውን ለመቅረፍም ጓግቷል። አርጀንቲናዊ በ2022-23 የውድድር ዘመን ማንቸስተር ሲቲን የሶስትዮሽ ዋንጫ እንዲያሸንፍም ረድቷል። በመሆኑም ወደ ፕሪሚየር ሊግ ለመመለስ ፍቃደኛ ሊሆን እንደሚችል ነው እየተገለጸ የሚገኘው። ይሁን እንጂ ሴሬዞ ለማርካ ሲናገር ሁሊያን አልቫሬዝ የትም እንደማይሄድ ገልጿል። ሁሊያን አልቫሬዝ የአትሌቲኮ ማድሪድ ተጫዋች ነው። በአትሌቲኮ ማድሪድ ማሊያም ለረጅም ጊዜ እንመለከተዋለን። ከኛ ጋርም የረጅም ጊዜ ኮንትራት እንዳለው ታውቃላችሁ። ስለዚህም በዚህ ክረምት ከዚህ እንደማይለቅ አረጋግጥላችኋለሁ ሲል የተናገረው ሁሊያን አልቫሬዝ ከአትሌቲኮ ማድሪድ ጋር እስከ 2030 ድረስ ኮንትራት እንዳለው የሚታወቅ ነው። ሪያል ማድሪድ 4 ተጫዋቾቹን በጉዳት ምክንያት ያጣል። እንደ ጋዜጠኛ ሜልኮር ሩይዝ ዘገባ ከሆነ 4 የሪያል ማድሪድ ጉዳት የደረሰባቸው ተጫዋቾች በመጪው የፊፋ የዓለም ክለቦች ዋንጫ ሊያመልጣቸው እንደሚችል ተዘግቧል። ጋዜጠኛ ሩይዝ የጠቀሳቸው 4 ኮከቦች ዳቪድ አላባ፣ ፌርላንድ ሜንዲ፣ ኤድዋርዶ ካማቪንጋ እና ኤንድሪክ ናቸው። በተጠናቀቀው የውድድር ዘመን ዳቪድ አላባ ከጉዳቱ ጋር ያደረገው ፍልሚያ አሳሳቢ ጉዳይ ሲሆን ይህም የሎስ ብላንኮቹን የመከላከል አማራጮችን አሳጥቶ ነበር። ዳቪድ አላባ በዚህ የውድድር ዘመን ማድረግ የቻለው 14 የጨዋታዎችን ብቻ ነው። ዳቪድ አላባ በቅርብ ጊዜ እንግዲህ በፊት ከደረሰበት ጉዳት ያገገመ ቢሆንም ዳቪድ አላባ በተጨማሪ ጉዳትም ከሜዳ ይርቃል ተብሎ ነው የሚጠበቀው። ውድድሩ ሊያመልጠው እንደሚችሉ ከተነገረላቸው ተጫዋቾች መካከል አንደኛው የሆነው ሜንዲ በተጠናቀቀው የውድድር ዘመን 33 ጨዋታዎችን ቢያደርግም ከሜዳ የማራቅ ችግር ነበረበት። የግራ መስመር ተከላካዩ ከደረሰበት ጉዳት በማገገም ላይ ሲሆን እስከ ኦገስት 2025ም ከሜዳ እንደሚርቅ ታውቋል። ካማቪንጋ በሚያዝያ ወር ላይ ጉዳት እንደደረሰበት ጊዜ እንግዲህ ለሪያል ማድሪድ የመሃል ሜዳም ወሳኝ ሰው ነበር። ለሎስ ብላንኮቹ 35 ጨዋታዎችን አድርጎ ነበር። ለረጅም ሳምንታትም ከሜዳ የራቀው ካማቪንጋ ከደረሰበት ጉዳት እያገገመ ነው። ነገር ግን ወደ አሜሪካ ከሚጓዘው ቡድን ውጪ መሆኑም እየተሰማ ነው። በመጨረሻም በተጠናቀቀው የውድድር ዘመን ለደቂቃዎች ሲታገል የነበረው ኤንድሪክ በመጨረሻው የውድድር ዘመን መገባደጃ ላይ ጡንቻው ላይ ችግር ገጥሞታል። 847 ደቂቃዎችን ብቻ ለማድሪድ የተጫወተው ኤንድሪክ ለሚቀጥሉት 2 ወራት ከሜዳ እንደሚርቅ ነው እየተገለጸ የሚገኘው። ኒኮ ዊሊያምስ በክለቡ ይቆያል። እንደ ጋዜጠኛ ቤን ጃኮብስ ዘገባ ከሆነ ቼልሲና አርሰናል የአትሌቲክ ቢልባውን ኮከብ ኒኮ ዊሊያምስን ለማስፈረም በመፈለግ ላይ እንደሚገኙና
አሁን ላይ ግን ሁለቱም ክለቦች መስማማት የማይፈልጉት ነገር በስፔናዊው ተጫዋች በኩል እንደመጣ ተነግሯል። ስፔናዊው በ2027 የሚጠናቀቀው የቢልባኦ ኮንትራቱ ሊያድስ እንደሆነ ተነግሯል። አርሰናል፣ ባርሴሎናና ቼልሲ ኒኮ ዊሊያምስን ለማስፈረም ፍላጎቱ ነበራቸው። ሆኖም ግን ብሉ ግራናዎቹ ከውድድሩ ራሱን በማግለሉ መቀመጫውን ለንደን ያደረጉት ሁለት የፕሪሚየር ሊግ ክለቦች ለፊርማው ፉክክር ሲያደርጉ ነበር። አርሰናሎች ወደ እንግሊዝ ሊያዘዋውሩት በሚችሉበት ሁኔታ ላይ የኒኮ ዊሊያምስ ተወካዮችን በተደጋጋሚ ማግኘታቸው ተዘግቧል። አጥቂ ክፍላቸውን ለማጠናከር የሚጥሩት ቼልሲዎችም ስፔናዊውን እንደ ትልቅ አማራጭም አድርገው ይመለከቱት ነበር። የጀርመኑ ክለብ ባየር ሚኒክም እንግዲህ ኒኮ ዊሊያምስን ለማምጣት ሲሞክር እንደነበር የምናስታውሰው ጉዳይ ነው። ሁለቱ የለንደን ክለቦች በአትሌቲክ ቤልባው ያለውን 49 ሚሊዮን ፓውንድ የውል ማፍረሻ ለመክፈልም ይፈልጉ ነበር። ሆኖም ግን ኒኮ ዊሊያምስ የክለቡን ቆይታ ሊያራዝም መሆኑን አዳዲስ መረጃዎች ያመለክታሉ። ጋዜጠኛው አክሎም የተጫዋቹ ፈላጊ ክለቦች ተስፋ እንዲቆርጡ እንደነገሯቸው ነው የተዘገበው። ከላይ የተጠቀሰው ዘገባ በተጨማሪም የኒኮ ዊሊያምስ አዲስ ዓመታዊ ገቢ ወደ 10 ሚሊዮን ዩሮ ሊያድግ እንደሚችል ገልጿል። ይህም ውል ማፍረሻው ከ49 ሚሊዮን ፓውንድ ከፍ ያደርገዋል ተብሎ ይጠበቃል። ስለሆነም ስፔናዊው ተጫዋች በቅርብ ሳምንታትም በአዲስ ኮንትራት ጉዳይ ላይ አዲስ ነገር ይሰማል ሲል ነው መረጃውን እያጋራም የሚገኘው። ሊቨርፑል ሞሮኮዊውን የመሃል ተከላካይም ሊያስፈርም ነው። ሊቨርፑል ሞሮኮዊውን የመሃል ተከላካይ አብደልሐሚድ አይት እንግዲህ ከስታድ ሬንስ ለማስፈረምም የተከላካይ መስመሩን ለማጠናከር መደበኛ ጥያቄ አቅርበዋል። ሊቨርፑሎች ኒውካስል ዩናይትድን በማሸነፍ ከ19 ዓመቱ ፊርማ ለማግኘትም እየሞከሩ ሲሆን ተጫዋቹን ለማግኘት ጥረት ማድረግም ጀምረዋል። እንደ ዘገባዎች ከሆነ ደግሞ ቀያዮቹ ጥሩ ጥያቄን አቅርበዋል። ነገር ግን ለስታድ ሬንስ ባቀረቡት ጥያቄ ላይ ዝርዝሮች ገና አልወጡም። ይህ በእንዲህ እንዳለ ኒውካስል ዩናይትድ ለተጫዋቹ ተወካዮችም ጥያቄ አቅርቦ ነበር። ወጣቱ ወዲያውኑ እንግዲህ በአንፊልድ የመጀመሪያ ቡድን እጩ ላይሆን ቢችልም ቀያዮቹ እንግዲህ ለወደፊቱ እቅድ እያዘጋጁ ነው። ሪፖርቶች እንደሚያሳዩት ኢብራሂማ ኮናቴ የኮንትራቱን የመጨረሻ ዓመት የገባ ሲሆን በዚህ ክረምትም ሊሸጥ እንደሚችል ገልጸዋል። ይህ ለአይት ደግሞ በአንፊልድ የመጀመሪያ ቡድን እድሎችን ለመክፈት በር ሊከፍት ይችላል። የ19 ዓመቱ ተከላካይ ለሬንስ ከሞሮኮ መሐመድ ስድስተኛ እግር ኳስ አካዳሚ በጁላይ 2024 ነው የፈረመው። የ2024-25 የውድድር ዘመን ግማሹን በውሰት ከሊግ 2 ክለብ አሜንስ ጋር ያሳለፈ ሲሆን 9 የሊግ ጨዋታዎችንም ተጫውተዋል። ከሬንስ አንደኛ ቡድን መደበኛ ተጫዋች ከመሆን ርቆ ሊሆን ቢችልም ከወዲሁ ግን የሌሎች ክለቦችን ትኩረት መሳብ ጀምረዋል። ከሊቨርፑልና ኒውካስል በተጨማሪ ሌሎች ሁለት የላሊጋ ክለቦችም ይህንን ተጫዋችንም ለማስፈረም ሙከራዎችን እያደረጉ እንዳሉ ነው ዘገባዎች እየጠቆሙ የሚገኙት። ሆኖም ግን የተጫዋቹ ሌሎኞቹ የላሊጋ ክለቦች ስማቸው እስካሁን ድረስ አልታወቀም ሲል ነው ዘገባው ያመለከተው። የሬንስ ውል ገና 3 ዓመታት ቢቀረውም እንግዲህ አይት እንግዲህ ተጫዋች በዚህ ክረምት የፈረንሳይን ቡድን ለመልቀቅም ክፍት ነው። ክለቦችን ፊርማቸውን ለማግኘት እንደሚሰሩም ጭምር ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ብሪያን ምቤሞን ማስፈረም ከፈለጉ አሁን ካለው ደሞዝ 5 እጥፍ መክፈልም ይኖርባቸዋል። ማንቸስተር ዩናይትድ በክረምቱ የብሬንትፈርዱን ብሪያን ምቤሞን ለማስፈረም ከፍተኛ ፍላጎት አላቸው። የ25 ዓመቱ ኮከብ በፕሪሚየር ሊጉ ለብሬንትፈርድ ለረጅም ጊዜ ምርጥ ግልጋሎትን መስጠቱም ይታወሳል። አሁን ላይ በእንግሊዝ እግር ኳስ ውስጥ ካሉ ምርጥ የመስመር አጥቂዎችም አንዱ እንደሆነ ምንም ጥርጥር የለውም። ማንቸስተር ዩናይትድ የአጥቂ ክፍላቸውን ማሻሻል ይፈልጋሉ። የካሜሩን ኢንተርናሽናል ፊርማንም ምርጥ ግዢ ይሆናል። ብሪያን ምቤሞ ከበርካታ ቡድኖች ጋር ስሙ ቢያያዝም ምርጫው ማንቸስተር ዩናይትድን መቀላቀል መሆኑን ከቀናት በፊት መረጋገጡ የሚታወስ ነው። አሁን ላይ ከዘ ታይምስ በወጣው ዘገባ መሰረት ተጫዋቹ በአሁኑ ጊዜ በብሬንትፈርድ በሳምንት 50,000 ፓውንድ ያገኛል። ሆኖም ግን ማንቸስተር ዩናይትድ ለመቀላቀል 250,000 ፓውንድ ደሞዝም ጠይቋል። ማንቸስተር ዩናይትዶች ጥያቄውን መቀበል አለመቀበሉ ወደፊት የሚታይ ጉዳይ ነው። ብሪያን ምቤሞ ጥራት ያለው ተጫዋች ስለመሆኑ ምንም ጥርጥር የለውም። ማንቸስተር ዩናይትዶች በከፍተኛ ሁኔታ ያሻሽለዋል። ሆኖም ግን ማንቸስተር ዩናይትድ በክለቡ ያለውን የደሞዝ መዋቅር መቀየርም አይፈልግም። ምናልባትም የቡድኑ ኃላፊዎች የበለጠ ምክንያታዊ ደሞዝን እንዲቀበሉ ለማሳመን ተስፋ ያደርጋሉ። ብሪያን ምቤሞ የብሬንትፈርድ ቁልፍ ተጫዋች ነው። እሱን በቀላሉ ሊያጡትም አይፈልጉም። የማንቸስተር ዩናይትድ ስምምነቱን ለመጨረስም ትልቅ ዋጋ መክፈል ይኖርበታል። ለማንቸስተር ዩናይትድ ተስፋ አስቆራጭ የውድድር ዘመን ሆኖባቸው ነበር። ወደ ክብራቸው ለመመለስም ይፈልጋሉ። ይህ እንዲሁም ደግሞ ጥራት ያላቸው ተጫዋቾች ያስፈልጋቸዋል። የካሜሩን ኢንተርናሽናል በአጥቂ ክፍል ውስጥም ወደ አዲስ ደረጃ ሊወስዳቸው እንደሚችል ነው የሚናገረው። ማንቸስተር ዩናይትድ ዝውውሩን በሚቀጥሉት ሳምንታት እንግዲህ ለማጠናቀቅ ይሰራሉ። እንደ ብሪያን ምቤሞ ካሉ ተለዋዋጭ አጥቂዎች በተጨማሪ በቋሚ ጎል ማስቆጠር እንደሚችል አስተማማኝ የማል አጥቂ ላይም ኢንቨስት ለማድረግም ሙከራዎችን እያደረጉ እንደሚገኙ ጭምር ነው ዘገባዎች አሁን ላይ እየጠቆሙ እንደሚገኙ የተገለጸው።
ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅግን ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ስለተከታተላችሁኝ ግን እጅጉን ከልብ አድርጌ ነው የማመሰግናችሁ። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ፣ መልካም ቀን፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።